የማርቆስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ያለው ቃል ነው ማነበው። ቦታው በጌታ ስም አነባለሁ። ደግሞም በባህር አጠገብ ወጣ፣ ሕዝቡም ሁሉ ወደ እርሱ መጡና አስተማራቸው። ሲያልፍም በመቀረጫው ተቀምጦ የነበረው የልፎስ ልጅ ሌዊን አየና ተከተለኝ አለው። ተነስቶም ተከተለው። በቤቱም በማዕድ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞችን ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ብዙ ነበሩ፣ ይከተሉት ነበር። ጻፎችና ፈሪሳውያን ከቀራጮችና ከኃጢአተኞች ጋር ሲበላ አይቶ ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላ የሚጠጣ ስለምንድን ነው አሉ። ኢየሱስም ሰምቶ ሕመምተኞች እንጂ ብርቶች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን እንጂ ጻድቃን ልጠራ አልመጣሁም አላቸው። ሁልጊዜ አምላክን እግዚአብሔርን ከልብ ይባርካለሁ። እንዴት አድርጎ ጌታ እንዳመጣኝ እንዴት ጨካኝ እንዳደረገኝ ባላቅም ወደ ኋላ ተመልሼ ዝም ብዬ አይና ዝም ብዬ በራሴ አስባለሁ፣ እገረማለሁና ክብር ለኢየሱስ ይሁን። ነቢይ ሆኜ ገና ሳነሳ እዚህ ወላይታ ሶዶ ውስጥ ነው ባንክ የምሰራው። እዚህ ምግብ ቤት አለ፣ ስጋ ቤት አለኝ እና የምወደው ወንድሜ ነቢይ ደነቀ እዚህ አለ ከኔ ጋር። ጌታን እወዳለሁ፣ የጌታ ሰዎችን እወዳለሁ። የከፋ ነገር ክፉ የለም። ራሴ አገልጋይ መሆን በህይወቴ አልፈልግም። ፍላጎቴ ምንድነው? በገንዘብ ቸርች ማገዝ እፈልጋለሁ። እና ለወንድሜ ለነቢይ ደነቀ አገልጋይ ነኝ ብለህ አንተ መራብ የለብህም፣ መጨነቅ የለብህም። ቤቴን እሰራለሁ፣ ከብቶችን እገዛለሁ። እሱ ጫካ ስላለ በረሃ ስላለ እዛ የሚያስፈልገው እሱ ከብት ነው የሚያስፈልገው። ላም በሬ ያልክ አንተ መያዝ የለብህም። በኔ እይታ አገልጋይ ድሃ ነው ብዬ ስለማስብ ለአንድ ቀን አንተ ዝም ብለህ አንተ አገልግል፣ እኔ በጎኔ ያለው ከብቶችን እገዛለሁ፣ ላሞች እገዛለሁ፣ ቤቴን እሰራለሁ፣ ልብስ ከሌለ እገዛለሁ። ለአንድ ቀን አንተ አትጨነቅም። እንደው አንድ ጊዜ መጥቶ ዝም ብሎ ሲያወራ ሰማ። ወይኔ የገና በዓል ደርሷል፣ ቸርች እኮ ኪቦርድ የለም አለ። ስንት ነው ኪቦርድ? እንዴ ምን ያስፈልጋል? እንዴ ያስፈልጋል። ቸርቹ ቃሎት ነው፣ ቃሎት ቸርች እኔ እገዛለሁ። በአንድ ሀይስ ሙሉ ዕቃ ገዝተን እኔ ሞቃኔ ደስ አለኝ፣ ሰዎች ደስ አለው፣ በደስታ አልኩ። ቀጣይ ቸርችን እሰራለሁ። በርቱ፣ አይዟችሁ፣ ዋናው የጌታ ስም ይጠራ። አረ አንድ ቸርችም እንደዚህ ለእናንተ ኪቦርድ ይገዛ ዕቃ እገዛለሁ፣ ዋናው በርቱ። ኢየሱስ ጌታ ነው። አሜን። እና ነቢይ ደነቀ ብዙ ብርግጥ ብዙ ትምህርት አልተናገረም። ዕቃ ብቻ አይደለም ታገለግላለህ ብሎ ፑሽ ቢያደርግ ኖሮ አስብ ነበረ። እሱ ዕቃው ያስገዛል እንጂ ነቢይ ሆነ አይለኝም። ምንም ፍላጎት አይደለም። በርግጥ ከብዙ ቆይታ በኋላ አንድ ጊዜ በሆነ ግቢ ላይ ሰው ሁሉ ይጮሃል። ደንግጬ እዚህ ምን አለ ብዬ እንድሳይ ለካ አምልኮ አለ። ወላይታ ሶዶ እዚህ ሐሙስ ነው መሰለኝ፣ ሐሙስ ነው ሰኞ ነው የሹፌሮች የሚባል ነገር አለ እዚህ ላይ እና በድንገት ሳይ አንድ ነቢይ አገኘኝ። እኔ ከኋላ ቆሜያለሁ። ከኔ ያለው ሰዎች ወደ ጉባኤ ሲገቡ አይኔ አልገባም፣ በጣም ቢዚ ነኝ፣ ጊዜ የለኝም እያልኩ ዝም ብዬ ቆሜያለሁ። እስራኤል እግዚአብሔር እንዲህ ይላል፣ ሁሉም ጉዳይ አቁምና አገልግለኝ ይላል። እነን ጌታ እንደዛ አለ። አዎ ጌታ አንተ እንዲህ ብሏል። እንደው እንዲህ ይላል፣ እሺ ኃጢአትህን፣ ድካምህን፣ አለማወቅን ሁሉን ትቼያለሁ። ከዛሬ በኋላ አንተ የቸርች መሪ ትሆናለህ፣ ነቢይ ትሆናለህ፣ ታገለግላለህ። አራ
ቢራ ገና አልተሸጠም አላለቀም ገና ውዝኪው አላለቀም በሬ ስጋ ቤት አለ ስጋ ገና በሬ ቆሞ ነው ያለው ጌታ አለ ብሏል ከዛሬ በኋላ እዛ ሆቴል አልመለስም ከዛ ማታ ጀምሮ ድጋሜ ወደዛ ሆቴል አልገባም አዲስ አበባ ላይ ያለ ቤታችን ሽጤ ነው ሆቴሉ ተጀመረው ይሄ ስራ ከቀረ ቀጣይ ሌላ ስራ የለኝም ነብይ ሐዋርያ ለመሆን ፍላጎት የለኝም ቸርችን በገንዘብ ማገዝ ነው የምፈልገው አገልጋይ የተባለ ሰው ሁሉ እዚህ ወንድሞች አሉ አገልጋይ ከተባለ ሳገኝ ቲቪ ገዛለሁ አልጋ ገዛለሁ እንጆ አርኩ አይዟችሁ ነው ምለው ጉዳይ ወደኔ እንደመጣ ያላወቁ እፈልጋለሁ ታገለግለኛል ብሎ ጌታ ሲናገር ሁለቴ አላሰብኩም ከዛ ማታ ጀምሮ ወደ አክሽን ፓስተር ማንጋሻ ቤት የት ነው የሚሸጠው መጽሐፍ ቅዱስ ውሰደኝ እዚህ ወንድም ተገኛለ ጨምር አሁን ጨምር በኮርቱ ፌስታል እኔ አዲስ አበባ ወላይታ ሶዶ ዩኒቨርሲቲ ተምሬያለሁ ቀለም ትምህርት ተምሬያለሁ ስለ ባይብል ዕውቀት የለኝም አሁን ጌታ ነብይ ነኝ ያለ ነው ገና እንደ አዲስ ሰው ውሃ በባልዲ ማስታወሻ ኖት ባይብል የታለ ገና ማንበብ አሁን በዚህ በኢትዮጵያ ምድር ክብር ለኢየሱስ ይሁን አሜን መከራ ዱላ ትችት የሚባለው ወሬ የፈለገ ይወራብ እንጂ እኔ እንደሚገባኝ ከሆነ እኔ ወንድማችሁ ነብይ እስራኤል ዳንሳ በአገልግሎቴ ስኬታማ ሰው ነኝ እሰይ አሜን አሜን ጠጋ ብላችሁ ካያችሁ ለሚገባችሁ እስከ ዛሬ እስራኤል ዳንሳ ያለ ቲፖዞ የሚያገለግል ነብይ ያለ ቲፖዞ ሌላ ተደጋግፎ ነው ፓስተሩ ሐሳብ ሰጥቶ ነው ዘማሪ ተጨምሮ ነው እንትና ተጨምሮ ነው ገና ክስ ሲመጣ አንዱ አጥፍቶ ነው በነዙሪያ ክስ ምሎኮስ አለ እንጂ የሚያጠፋ አለ እንጂ ምንሳ አለ እንጂ አይዞ የሚል አንድ ጠንካራ ሰው በጎን ሳይኖር ይሄው 11ኛ ዓመት ይያለሁ ለጌታ ብዙ ክብር ይሁን አሜን በኢትዮጵያ ውስጥ ከ400 በላይ አጥቢያ ቸርቾች በአሜሪካ በካናዳ በአውሮፓ በአውስትራሊያ በምድርቱ ላይ ሁሉ እግዚአብሔር አበዛ እሰይ እናንተ መከራ ብቻ እንዳታየው እኔ ፍሬ ነው ማየው እሰይ በቆንኩ መድረክ ሁሉ ጌታ እየሰራ አሜን በገባው ቦታ ሁሉ ጌታ እየሰራ አሜን ነብይ ለመሆን ሐዋርያ ለመሆን ቸርች መሪ ለመሆን ቴዎሎጂ አልተማርኩም አልተዘጋጀም አላጠናውም ወደዚህ ጉዳይ አልኩ ሐሳቢ አይደለም እና አንድ ቁልፍ ልንገራችሁ ከጠቀማችሁ ማይቤ የመቆም ምስጢር ምንድነው ማን የፈለገ ይበል እንጂ እስከ ዛሬ ድረስ ቸርቹን ከጀመርኩ እስከ ዛሬ ቀን ድረስ እየበዛው እየሰፋው መጣው እንጂ በቁጥሩም በብዛትም በጥራትን ጭምር ለወረኛ ላይመች ይችላል ለኢየሱስ የልቡን ሐሳብ ነው ማገለግለው እና እሱ እንናበባለን በርታ ልጄ ያለኝ ነው ቀይ ምልክት አልፈ ለማገለግለው ግሪን አረንጓዴ እየበራ ማገለግለው እያስጠለኝ አይደለም እየደበረኝ አይደለም በጣም ደስ ያለ በርታ ልጄ እኔ ካንተ ጋር አለው እያለኝ የልቡን ሐሳብ እሱ አሜን አገልግሎቴ ለእናንተ ባይመች እንኳን ለሱ ይመቸዋል አሜን እሰይ ከኔ ጋር ናችሁ ገና ይበዛሉ አሜን ወደ ቃል ቦታ ሲመጣ ለዊን አየ ይላል ለዊ ስራው ምንድን ነው ቀራጭ ምንድን ነው ትርጉሙ ሌባ በል ከባድ ፖዚሽን ነው በድንገት መጣና መታ አረገና ተከተለኝ አለው ተከተለኝ ለዊ ተከተለው ይላል
ከኔ ጋር ናችሁ? የራሱ ፖዚሽን አለ፣ የራሱ ወንበር አለ። ቦታው የሚያበላ ነው፣ ቦታው የሚያጠጣ ነው። ይሄን ቦታ ለቆ አንደ ከወጣ ድጋሚ ሌላ ስራ ሊያገኝ አይችልም። በሰዓቱ ኢየሱስን የሚከተል ሰው ሁሉ አይፈለግም። ወንበሩ ከባድ ነው፣ ቦታው ከባድ ነው። በድንገት የመጣ ኢየሱስ ሌዊን መታ አደረገውና ብዙ አላወራም፣ ኪዳን ብዙ አልገባም፣ አላስረዳም። ተከተለኝ አለው። ሌዊም ተከተለ ይላል። በዛሬ ቀን ወደዚህ ጉባኤ እንዲህ የሚል ሐሳብ ይዤ ነው የመጣው። ከዛሬ በኋላ በነገር ሁሉ ትበዛለህ። አሜን። ጨርሻለሁ። ቀኝ እጅ ከፍ አድርግና ከዛሬ በኋላ በነገር ሁሉ ይበዛለሁ። ከዛሬ በኋላ በነገር ሁሉ ይበዛለሁ። በጌታ ድገሙና ከዛሬ በኋላ በነገር ሁሉ ይበዛለሁ። ከዛሬ በኋላ በነገር ሁሉ ይበዛለሁ። አሜን። ትፈልጋላችሁ? መጨመር ትፈልጋለህ? እፈልጋለሁ። መብዛት ትፈልጋለህ? እስቲ እጅን አሳይ። በቃ ከፊት በኩል አዲሱ ዓመት እየገባ ነው። እዚህ ጉባኤ መጣችኋል። ከእናንተ ውስጥ ከአንዳንዶቻችሁ ድጋሜ ማይቢ ወደዚህ ቤት ማይቢ ዓመቱ እስከሚገባ ማትመጡ ሰዎች ካላችሁ ድጋሜ አላገኛችሁም። ዛሬ ጸልዬ ነው የምሸኝክ። ግን እቺን ሐሳብ ይዘህ ሂድ። በአዲስ ዓመት በነገር ሁሉ ትበዛለህ። አሜን። እበዛለሁ። ቀኝ እጅ ገፋ አድርግና በነገር ሁሉ ይበዛለሁ። በነገር ሁሉ ይበዛለሁ። እበዛለሁ። ድገሙና በነገር ሁሉ ይበዛል። በነገር ሁሉ ይበዛል። አሜን። በነገር ሁሉ አንደና እስቲ አንዴ አይንን ጨፍን። ራእይ አይተሃል? እሺ ቆይ ዝም በል። ራእይ አይተሃል? ዝም በል። እና በራእይ ምን አየ ነው? አይን ጨፍን አንተ። አገኛችሁኝ? እና ሰላም በለኝ። እወዳለሁ። ኢየሱስ ጌታ ነው። ጌታ ሆይ በርሲ። ጌታ ሆይ ማታ በራእይ ያሳየኝ አንተ ኮንክ ዛሬ ደግሞ በዚህ ጉባኤ ፊት አረጋግጥልኝ ብያለሁ። የእግዚአብሔር ሰው የመጣው ተናግሬ ነው የመጣሁት። ምን አንተ በራእይ አንተ ሙሉ ልብስ ልትታ ጉባኤ ለጌታ ክብር ይችላል። ኢየሱስ አሹ ይሄን ፎቶ ወስጄ እግዚአብሔር ሆይ በዚህ በራእይ ተናግረኛል፣ በብዙ ጊዜ ተናግረኛል። እግዚአብሔር ሆይ በቀባኝ በራእይ ቀብተኛል፣ በሆን ይቀብተኛል፣ ከመጎናጸፊያ ቁጥር ሰጥተኛል። ከገለጠኝ በሳት ቁጥር ንካኝ ትዋሻለህ እንደ አምላክ ብዬ እግዚአብሔር ፊት ጮኩ ነበር። እስቲ አሜን፣ እስቲ አሜን፣ አሜን። እኔ ሳይከፈት አለዚህ ብዬ ነው መጣሁት። ቆይ ዛሬ እንዲህ በሚል ሐሳብ ማገለግለው በአዲሱ ዓመት በነገር ሁሉ አሜን መብዛት ይሆናል። እስቲ አንድ ጊዜ አርባ ምንጭ ቻው በል። አርባ ምንጭ ቻው። እዛ አንተ ምን አለ? አርባ ምንጭ ልጆች አሉኝ። ልጆቹን ቻው ብሎ ምን ሊሆን ነው? እስቲ እግዚአብሔር ሆይ ነቢይ አሸናፊ አዳላ ማነው ስምህ? አሸናፊ ጉባኤ ለጌታ ክብር አራጭ ጭብጨባ ጩኸት ያለው ለጌታ ክብር ጌትዬ ክብር አባባ ጠላቴ ዛሬ እኮ
አልነካ ያለው የማንነቴ አንተን ሳመልክ ሞላዱነቴ ክበር ጌትዬ ክበር አባባ ጠላቴ ዛሬ ግንድ ውስጥ ገባ። ሃሌሉያ አሜን። እየጸለይኩ አይደለም እያስተማርኩ ነው። መጸለይ አልጀመርኩ። ልጅ አሸናፊ አቤት ጉባኤ ሀሳቤ ያገኘኝ ልጅ አሸናፊ ትላንትና ማታ ያወራው ጌታ ነው ዛሬ የሚያወራው። አሁን እኔ በቆድ መቶ ማታ ያወራው ልጅ ነው። ኢየሱስ አሸናፊ አደላ ነው። ማታ በራእይ ተናግሬ ነበረ። አሁን በጉባኤ ልናገር ማለቱ ነው። ግን ከባድ ጥያቄ ምንድን ነው? ሁሉን ታውና ያለ ነው። ልጆቹን ትቶ እንዴት መሄድ ይችላል? እንግዲህ በሁሉ የምትበዛ ከሆነ መቶ ያለብህ መቶ አለ። ልጆች ቢሆንም የጋብቻ ትምህርትና የወንጌል ትምህርት ይለያል። የጋብቻ ትምህርት ስናስተምር እንዲህ ነው የምንለው፣ መጀመሪያ እግዚአብሔርን፣ ቀጥሎ ትዳሬን፣ ቀጥሎ አገልግሎት የሚባለው የጋብቻ ትምህርት ነው። የኢየሱስ ተከታይ ደግሞ ስትሆን ትምህርቱ ምንድነው? መጀመሪያ እግዚአብሔርን፣ ቀጥሎ አገልግሎትን፣ ከዛ ታይቶ ትዳርን፣ ልጆችን፣ አባት እናት ቃሉ ነው የሚለው። በአንድ በኩል ጠላትን ውደድ ያለው እሱ ነው። የኔ ሰው መሆን ከፈለክ ግን አባትን ባትጠላ፣ እናትን ባትጠላ፣ ራስን ጭምር ባትጠላ ጴንጤ መሆን ትችላለህ። የኔ ግን ተከታይ መሆን አትችልም። በኢየሱስ ይደግማለሁ። ጠላትን ውደድ ያለው እሱ ነው። ልታገለግል ስትነሳ ራስን ጭምር ጠልተህ ራስን፣ ቤትን፣ ህይወትን ሁሉን ጠልተህ ለኔ ብለህ ሁሉ ትተህ ካልወጣ አሁን በጌታ ጴንጤ መሆንና ተከታይ መሆን ይለያል። ከዚህ ጉባኤ ጴንጤ ሳይሆን የኢየሱስ ደቀ መዝሙር ይነሳል፣ ተከታይ ይነሳል። አሜን። እስኪ እንዲህ በል፣ የኢየሱስ የኔ ብርሃን። ኢየሱስ ቆይ፣ የኢየሱስ ብርሃን ዓለም አቀፍ ቤተክርስቲያን በል። የኢየሱስ ህይወት ብርሃን ዓለም አቀፍ ቤተክርስቲያን የኔ ነች፣ የራሴ ነው። ጉባኤ ለጌታ ክብር ኢየሱስ ከዚህ በላይ በበወይና ከኔ ጋር ናችሁ። ዘርጋ እጅን። ጸጋን ይደርባለሁ። አሜን። ለዓላማ መርጫለሁ። ኢየሱስ አሜን። ጠብቀኝ አንተ። አልማዝስ አልማዝ ነው የራሱ ያለችው ክንዱን አለችው። ጠብቀኝ። ከኔ ጋር ናችሁ። አሁን ለዚህ ለወንድሜ ከባድ ፈተና ነው። ጌታ ሁሉን ትተህ ውጣ ያለ ነው። በኋላ ከዚህ መድረክ ሲወርድ እዛ ጋር እሱ አግኝቶ ቢያማክረኝ እኔ በስጋ እንዲህ ነው የምለው፣ ከልጅማ እንዴት ይለያል ነው የምለው። ጌታ ግን ልጅ አሸናፊ አደላ፣ ሁሉን ትተህ ተከተለኝ፣ እኔ ካንተ ጋር አለሁ። ለአንተ ማታ ተናገርኩ፣ ያ ራእይ ይፈጸማል። አመሰግናለሁ። ቀኝ እጅ ከፍ አድርግና በነገር ሁሉ ይበዛለሁ። በነገር ሁሉ እበዛለሁ። ድገሙና በነገር ሁሉ ይበዛለሁ። በነገር ሁሉ እበዛለሁ። በነገር ሁሉ አመሰግናለሁ። ተባረክልኝ። ከኔ ጋር ናችሁ። ከዚህ ጉባኤ መካከል የእግዚአብሔር ሐሳብ ብቻ ፈልጎ የመጣ ሰው አለ። ለሁሉ ጉዳይ መነሻ የእግዚአብሔር ቃል ነው።
በቃሉ መናገር እፈልጋለሁ። ከእናንተ ዘር ማንዘር ሐዋርያ ባይኖር ነቢይ ባይኖር ዘማሪ ባይኖር አንተ ግን ትነሳለህ። አሜን። አንተ ግን ትነሳለህ። አሜን። እስኪ ከኛ ዘር ማንዘር በስም ከኛ ዘር ማንዘር እኔ ግን እነሳለሁ በስም እኔ ግን እነሳለሁ። አሜን። አላችሁልኝ አለን። አንድ ቆም እስቲ። አንተ ልቤ አይውደቅ፣ ወደ ሀሳብ አትግባ። ታስሮ ያለው ወንድሜ ይፈታል። አሜን። በኢየሱስ ታስሮ ያለው ዱባይ ታስሮ ነው ያለው ወንድሜ ጉባኤ ለጌታ ኧረ ማነው ለጌታ ጭብጨባ ለታ የሚያመጣ? እሱ ወንድሙን እየፈለገ ነው። ጌታ እሱ እየፈለገ ነው። አሁን ጭንቀቱ እሱ የወንድሙ ጉዳይ ነው። የጌታ ሀሳብ ደግሞ እሱም ወደ ክብሩ የመምራት አምጣ ወንድሜ ፎቶ። ኧረ ጌታን በለታ በጭብጨባ ታመስግኑ። አንዴ ቆም እስቲ። ጸጋኝ ታውቃለህ? እኔ ነኝ። አንተ ራስህ ነህ? አዎ። ዋው! ለጌታ ብዙ ክብር ይሁንለት። እሰይ! አንተ ባይራ ኮሻ ምን አለ? ባይራኮሻ ቤተሰቦች አሉ። እኔም ቤቴ እዛ ነው። ባይራ ኮሻ ባይራኮሻ ክብር ለኢየሱስ ይሁን። መጣሽ አሳምኖ ታውቃለህ? እሱ ራሱ ነው። ይሄ ራሱ ነው። ጉባኤ ለጌታ ክብር። ለጌታ ብዙ ጭብጨባ ለታ እስኪ ኢየሱስ ጌታ። አሜን። አሁን እዚህ ቆሞ አርባ ምንጭ አለ። እዛ ደግሞ ኪሎ ገብቶ ወጥቷል። አሁን ወደ ዱባይ ገባ። ባይራ ኮሻ ሄዶ መጥቷል። ና እዚህ ጋር እስቲ አሜን አሜን። ባዶ ፎቶ እሱ ሲያሳይ አልተጨነኩም፣ አላልኩም። አሳምነው ከጓደኛ ጋር እንደማወራ ብርሃኑ ምን ነው? አብርሃም ነኝ። እኔ አብርሃም ነኝ። አብርሃም ነኝ። አንተ ሳትወለድ አባቴ ሳይወለድ ወደ አያቴ ሄጄ አየለ ደርሼ መጣሁ። አሜን። ቆይ ጠብቀኝ። ጉባኤ ከኔ ጋር ናችሁ? ከኔ ጋር ናችሁ? አሁን መጸለይ አልጀመርኩም፣ ቃል ያስተማርኩ ነው። እዚህ ሌዊ አለ እንዴ? ሌዊ የለ፣ ግን አሸናፊ አለ፣ ግን አብርሃም አለ፣ ግን አንተ አለ። ሌዊን ስለ ሌዊ ያወራ ጌታ ነው። አሁን እዚህ የምናገረው ሌዊን ተከተለኝ እንዳለ ሁሉ እዚህ እኛ ቤት ቃል ታሪክ አይደለም፣ ዛሬ የምናገር አምላክ አለ። ከኔ ጋር ናችሁ? ተብሎ አልቀረም። ዛሬ ትኩስ ነው። ዛሬም ይሰራል። አሜን። ሌዊን ብቻ ተናግሮ አልተውም። ዛሬ ላንተም ይናገራል። አሜን። እስቲ አሜን አሜን። ስለዚህ ሌዊ መጥቶ ኢየሱስ ተከተለኝ ስል እሺ ብሎ ከሚያበላ ቢሮ ቦታው ለእምነት ቢኖርም ብዙዎች አይፈልጉም። ቦታው ቤት ይሰጣል፣ ማብራት ይከፈላል፣ ውሃ ይሰጣል፣ ትምህርት በነፃ ነው። ፊልዱ አይፈልግም ቀራጭ መሆኑ። እዛ ቦታ ግን ሰው ደግሞ ከተቀመጠ ብዙ ጉቦ ይሰጣል፣ ቦታውን ትቶ እንዳይሄድ። ሌዊ ያንን ወንበር ልቆ ከሄደ ቀጣይ ስራ ሊያገኝ አይችልም። እሱም ብዬ ከዚህ ቦታ ከወጣው በኋላ ነገ ምን አደርጋለሁ ብሎ አልፈራም። ይበዛል ብለህ ካሰብክ ሌዊ ደስ የሚለው ጉዳይ ያመነውን ያደርጋል። ካመነ ቀራጭ ነው፣ ካመነ ሌባ ነው፣ ካመነ ወንበዴ ነው። ያመነውን ያደርጋል፣ ካመነ ደግሞ ይከተላል። መደበኛ ጴንጤ እያለ ዱርዬ መቶ ይቀበል። አንዳንድ ጊዜ ዱርዬ ከተመለሰ ተመለሰ ነው። ካመነ ይዘርፋል፣ ካመነ ይሰርቃል፣ ካመነ ይገላል፣ ካመነ ደግሞ ሁሉ ይተዋል። አሜን።
አሜን። ከኔ ጋር ናችሁ? አዎ ይበዛሉ ብለህ ካሰብክ የሚበዛ ሰው አይፈራም። ቁጭ ብሎ ጦርታ አይጠብቅም። ከዚህ ቦታ ከወጣው ስራ ካጣው አይልም። ሌላ ጸጋ አለው። ከኔ ጋር ናችሁ አይደለም? አሁን ብዙ ሰዎች አላችሁ ራእይ ያያችሁ ነው። ጌታ በነቢይ ይናገራል፣ በሐዋርያ ይናገራል፣ በለቅሶ ቤት ይናገራል፣ ውስጥ ይመሰክራል። ውጣ ውጣ ውጣ፣ ጀምር ጀምር ጀምር፣ ሂድ ሂድ ይላል። ተመልሰ ወደ ስጋ ተመልሰ ሰውን ታማክራለህ፣ ከመንፈስ ያወጣዋል። አሁን ውስጥ ሞልቷል። ዘመድ የለም እንጂ ውጣ ያለ ነው። ለዶም ካውሺ ብሎ የፈራ ሰው አለ እንጂ አንዳንድ ሰዎች አላችሁ ሕያው ጌታ ነው የምላችሁ። አብርሃም እኔ ወደ ማሳይ ምድር ውጣ። ዛሬ በአባቴ ቤት ቁጭ ብለህ ከጥንቆላ ጋር የተገናኘ የአባትን ስራ አባትን ያገዝክ ከምትቀመጥ እዚህ ቁጭ ብለህ የሚበላ የለም የሚጠጣ የለም ምንም ጉዳይ የለም። አንተ ብቻ ውጣ። እኔን አምነህ የአፌን ቃል አንተ አምነህ ውጣ እንጂ አንተ ከወጣ ለብዙ አሕዛቦች አባት አደርጋለሁ፣ ዘርህን እንደ ምድር አሸዋ አበዛለሁ። ብቻ አንተ ውጣ 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 ውጣ። ካመንከው ይታመናል፣ ይታመናል። አሁን ከዚህ አንዳንድ ሰዎች አላችሁ ማገልገል ከጀመራችሁ ብዙ ዓመት ነው። እስከ ዛሬ ግን የሚበላ አላጣችሁ፣ የሚጠጣ አላጣችሁ። ይኸው እየለበሳችሁ ነው። ከስራ ቦታ ከወጣ ብዙ ጊዜ እኮ ነው። ደሞዝ የለም፣ በወር ደሞዝ የለም። ግን የባሰ መልክ አምሮብህ የባሰ ቆንጆ ሆነ። ይኸው እግዚአብሔር አኖረ እኮ ገና ያኖራል፣ ያኖራል። እስቀኝ ከፈር ግን አንደ ያኖረኛል፣ ያኖረኛል። በጌታ ድገሙና ያኖረኛል፣ ያኖረኛል። አሜን። ያኖራል። ላመንከው መኖር። አንዳንድ ሰው ድራማ ይሰራል። የሚያስበው ሌላ፣ የሚያደርገው ሌላ፣ ሸክሙ ሌላ፣ የሚያስበው ሌላ። አሁን ከዚህ ጉባኤ እንዲህ ይነሳል። እንደ ድንገት ወጥቶ የሚል ሰው አለ። አሜን። ያው ብቻ ወጥተህ ህዝብ ትሆናለህ። አሜን። ባዶ ወጥተህ ባለጸጋ ትሆናለህ። እሆናለሁ። እስቲ ያነ ኢየሱስ ብሎ እስቲ ኢየሱስ ሌዊ ወንበሩን ትቶ ኢየሱስን ተከትሎ መሄድ ከባድ ውሳኔ ነው። መከተሉ ብቻ አይደለም የገረመኝ። ቀጥሎ ባለው ቦታ ላይ ምዕራፍ ስንኝ ላይ እንዲህ ይላል፣ ወንድሞቹን ጭምር ጓደኛን ጭምር ከሱ ጋር በዛ ቀራጭ ነበር ሁሉ ሰበሰበ። የኢየሱስ ተከታይ መሆኑን ለመናገር አላፈረም። ክርስትና ይፋ አረገ። እኔ ከዛሬ በኋላ በጌታ ሆኛለሁ፣ ተከታይ ሆኛለሁ። ስሙን ጓደኞቼ በቤቴ ብሉ ጠጡ አለ። ብሉ ጠጡ፣ እንደው ከቻላችሁ እነሆ ኢየሱስ ይኸው ተቀበሉት፣ እንደኔ ወስኑ። ቀራጭ የነበረው በስውር መከተል ብቻ አይደለም፣ ራሱ ጌታን ተቀበለ፣ ጉዳይን ገሃድ አደረገ። ከዛሬ በኋላ የኔ ክርስትና በምስጢር አይሆንም አለ፣ በስውር አይሆንም አለ። እኔ በጌታ እንደሆንኩ አጎቶችም ይወቁ፣ ጓደኞችም ይወቁ፣ ሰው ሁሉ ይስማ፣ እየፈለገ ይምጣ እንጂ ወደኋላ አልመለስም። የትናንትና ቀራጭ የነበረው ሌዊ ተመልሶ የማቴዎስ ወንጌል ጽፏል፣ ታሪክ ሰርቷል። እጅ ከፍ አድርግልኝ። ገና በምክንያት ታሪክ ይጻፋል፣ ይጻፋል፣ ወንጌል ይጻፋል። አሜን። በምክንያትሽ ወንጌል ይሰበካል፣ ይሰበካል። እስቲ በአንድ በኔ ምክንያት፣ በአንድ በኔ ምክንያት፣ በእኛ ዘር ማንዘር፣ በእኛ ዘር ማንዘር፣ በኢትዮጵያ በአፍሪካ፣ በኢትዮጵያ በአፍሪካ፣ በዓለም ደረጃ፣ በዓለም ደረጃ ገና ኢየሱስ ይሰበካል፣ ገና ኢየሱስ ይሰበካል፣ ኢየሱስም ይሆናል፣ ይሆናል። አሜን። በርታ አንተ እግዚአብሔር ሰው። አሜን። ሐዋርያ ጳውሎስ ካመነ ያስገድላል፣ ስሙን ስደው ይላል። ስሙን አይፈልግም። እና ዴቭ በፊንሳ ነው የሚቆነጥጠው።
ይህን ስም አልወድም ስደበው ይላል። መካድ ቀላል ነው። ኢየሱስን መሳደብ ከባድ ነው። ስደበው ስሙን ስደብ። እምቢ ካለ ሊገለሉ ይችላል። ስሙን አይወድም። ጌታ መጣን ለምን ታሳድደኛለህ አለው። እሺ ምን ሊሆን በጎን መጣን ሐናንያ እንዲህ አለው፣ እስከ ዛሬ ድረስ ስምን ሰድቧል፣ ስምን አሰድቧል። አሁን ደግሞ አሻፈረኝ ሳይል ስምን ተሸክሞ በአሕዛብና በነገስታት ፊት እሰይ አሜን። ሐዋርያ ጳውሎስ ካመነ ስሙ ይሳደባል፣ ባለማወቁ ቢሆንም ካመነስ ለስሙ ይሞታል፣ ለስሙ ይሞታል፣ ይሰቀላል፣ ይገረፋል፣ ይደበደባል ለስሙ። ኢየሱስ የሚባል ስም ሲነሳ እንዲህ ያደረገው ትላንትና ባለማወቁ ነው። ባለማወቅ ምንም ልትሆን ትችላለህ። መመለስ ቻንስ አላችሁ። አሁን ከዚህ ጉባኤ ብዙ ሰዎች አላችሁ። የጴንጤ ጠላቶች አላችሁ፣ የነቢይ ጠላቶች አላችሁ። ዛሬ ባንተ ላይ መጎናጸፊያ ይመጣል። አሜን። ጸጋ ባንተ ይገለጣል። ገና ትንቢት ትናገራለህ። አሜን። ገና ትንቢት ትናገራለህ። እናገራለሁ። ገና ታወጣለህ። አሜን። እስኪ ከዛሬ በኋላ በዚህ ከዛሬ በኋላ ኢየሱስ ስም በዚህ ኢየሱስ ያመንኩት ነገር እኖራለሁ። አሜን። አንዳንድ ሰዎች ላመነው ጉዳይ አንኖርም። ጲላጦስ ብትወስዱ አስባችኋል? ባለቤቱ እንዲህ አለችው፣ ኢየሱስን ሊያሰቅል የሚችል ኃጢአት ምንም አልሰራም። ማታ በራእይ አይቻለሁ፣ ጌታም ተናግሮኛል። እባክህ ለወንበሬ ብለህ ኢየሱስን አሳልፈህ እንዳሰጥ እንዳይሰቀል ኢየሱስ ሕሊናው ይመሰክራል፣ መንፈሱ ይመሰክራል፣ መዝገቡ ይመሰክራል፣ ባለቤቱ መሰከረችው። ግን ለወንበሩ ብሎ አሳልፎ ሰጠ ኢየሱስን። ለወንበር ፈርቶ ነው። ለወንበር ብሎ ነው። አይምሮ አልሰማም፣ ባለቤቱን አልሰማም፣ ጌታ በራእይ የሚናገረው አልሰማም። ወንበሩ ፈርቶ ግን ሌላ ጉዳይ አደረገ። ጌታ ግን ዝም አላለም። እሱ እጁን ታጠበና እኔ ከደሙ ንጹህ ነኝ አለ። አንተ እጅን ታጠብክና የምታመልጥ ይመስላል? አታመልጥም አለው። ከባለቤቴ አልሰማም፣ ሕሊና አልተናገረም፣ ልቤ አያውቅም፣ መዝገቡ አንተ አልመረመርክም። ባለሙያ አይደለም፣ የሕግ ባለሙያ አይደለም። እውነትም እኔ የሰራው ኃጢአት የሚያሰቅለኝ ነው። ባርባና ወርዶ ነው እኔ የምሰቅለው። እሰቀላለሁ ይብላይልኝ ላንተ አታመልጥም አለው። አንዳንዱ መንፈሱ እያወቀ ልቡ እያወቀ ይሄ ዳኛ እኮ ነው፣ ፍርድ ሰጪ ነው። ግን ፍርድ ሳይሆን የሚሰጠው ሌላው ዳኛ የሚያጣምመው ሁሉ ዳኛ ባይሆንም አንዳንድ ዳኛ ልቡ ያውቃል፣ መንፈስ ያውቃል። ግን ለጉቦ ብሎ ያጣማል። መንፈሱ የሚያውቀው ሌላ፣ ልቡ የሚያውቀው ሌላ፣ ውሳኔ ሌላ፣ ሀሳቡ ሌላ። ከኋላ በኩል ስውር እጆች አሉ። እናንተ እግዚአብሔር ሰዎች እግዚአብሔር ያኖራችኋል። ላመንከው ኑር። ከኔ ጋር ናችሁ ሁላችሁ? ቆይታችሁ የመጣችሁ ሁላችሁ የምስራች በአዲሱ ዓመት በነገር ሁሉ ትበዛለህ። አሜን። ክርስትና እኮ እንደ ኩሬ ውሃ አይደለም፣ ቁጭ አይልም። የሚበዛ ነው፣ የሚጨመር ነው። ከዛሬ በኋላ እንደ ፀሐይ እየበዛ ትበዛለህ። አሜን። ከዛሬ በኋላ እየደበዘዝክ አትሄድም፣ እየበዛ ትበዛለህ። እስኪ ከዛሬ በኋላ በነገር ሁሉ በኢየሱስ ስም እየበዛው ይበዛል። አሜን። ማነው ከዚህ ጉባኤ መካከል ከዛሬ በኋላ መጨመር የሚፈልግ ማነው? ትፈልጋላችሁ? አዎ። እንደዛ ከሆነ ያመንከውን አድርግ። ያመንከው ልብ የሚያውቀው መንፈስ የሚያውቀው ጌታ የምናገረው ተመልሰህ ወደ አይምሮ እንዳትመለስ፣ ጓደኛ እንዳታማክር፣ የራሱ የገደለ ያንተን እንዳይገልህ እንዳታማክር፣ ሚስትን እንዳታማክር። ባለ ራእይ ሰውን አያማክርም። በጧት ይነሳል። እግዚአብሔር ካንተ ጋር ይሆናል። ከደገናችሁ ይደግማሉ። ብቻ ወጥተህ ህዝብ ትሆናለህ። አሜን።
ባዶ ወደ ባለጸጋ ትሆናለህ። አሜን እግዚአብሔር ካንተ ጋር ይሆናል። ይሆናል እስቲ አነ ኢየሱስ ኢየሱስ ድገሙ እስቲ ኢየሱስ ድገሙ እስቲ ኢየሱስ አሜን በመጽሐፍ በሞት ላይ ሞት ሲሞት የሰነፍ ሞት ሞትክ የተባለው አብኔር ነው። አብኔር ዝምድና አለው ከሳኦል ጋር ግን አይኑ እያየ ዳዊት ሲቀባ አይቷል። ደሞዝ የሚከፍለው ሳኦል፣ ዝምድና ያለው ሳኦል፣ የተቀባው ዳዊት። አሁን ተጨነቀ። ደሞዝ የበላው ዝምድና ይዤ ከሳኦል ጋር ልዛመድ ወይስ መንፈሴ ልቤ አይኔ እያወቀ የተቀባው ዳዊትን? ሁለት አማራጭ አለው። አንደኛው ለህሊና መኖር፣ አንደኛው ለደሞዝ መኖር። ግን አብነር እንዲህ አለ፣ አይ ዝምድና እንዳይበላሽ፣ ብሔር ይሁን ጎሳ ይሁን ዝምድና እንዳይበላሽ፣ ደሞዝ እንዳይቋረጥ የተቀባ ዳዊትን ቀን ማታ አሳደደው። ቀን ማታ ልቡ እያወቀ ዳዊትን ያሳድደዋል። ለአንድ ቀን ለአእምሮ አልኖረም፣ ለህሊና አልኖረም፣ ጌታን ለሚለው ሐሳብ አልኖረም። አይኑን ክዷል፣ አእምሮን ክዷል፣ ልቡን ክዷል። ለደሞዝ ብሎ ግን ለዝምድና ብሎ ግን የተቀባው ዳዊት ሲያሳድድ ነበረ። በሞተ ጊዜ ዳዊት አለቀሰ። የሰነፍ ሞት ሞትክ። አንድ ቀን ለአእምሮ አልኖርክ፣ ለጌታ አልኖርክ። በአይኔ ታውቃለህ፣ ልብ እያወቀ አሳደድከኝ። ባንተ አዝናለሁ። የሰነፍ ሞት ሞትክ። ዮናታን ግን እንዲህ አለው፣ ዳዊት አይዞ ልቤ ካንተ ጋር ነው። አባቴ ሳኦል ልክ አይደለም፣ ልክ አይደለም። አንተ ጎልያድን በገደልከው መልካም አድርገህ እንዲህ ይነሳብሃል። እኔ ልቡን አይቻለሁ፣ እውነትም አይወድም። የማወቅ አንድ ጉዳይ አለ። አይዞህ ቀጣይ አንተ ትወርሳለህ። እኔ በጎኒ አለሁ። አሁን ላይ አባቴ አንተን አይወድም። እኔ ግን የሚገባ አንድ ነገር አለ። የፈለገ ይምጣ እንጂ አባቴ ጦር አንተን አያገኝም። እኔ በሐሳብ ካንተ ጋር አለው። አሜን እጃችሁ ከፍ አድርጉልኝ። የጠላት ጦር አንተን አያገኝም፣ አያገኝም ምላስ አያገኝም፣ አሜን ክፋት አያገኝም። አሜን እግዚአብሔር ካንተ ጋር ይሆናል። ይሆናል እዛኔ አያገኘኝም አያገኘኝም አሜን በፍጹም አሜን አለው። የአባቴ ጦር አንተን አያገኝም። አንተ የተቀባ ሰው ነህ፣ በአንተ ላይ ተነስቷል። ከዛሬ በኋላ እድሜው አጭር ነው። አንተ ብቻ በርታ። ቀጣይ አንተ ነው የምትሆነው። እኔም በጎኔ አለሁ። ምንም አባቴ ቢሆን እንኳን እኔ ግን አባቴ ብዬ አልወግንም። ካንተ ጋር እግዚአብሔር አለ። አንተ ለአባቴ መጥፎ ሰው አይደለም። ልብን እኔ አይቼ ቅን ሰው ነህ። እኔ ካንተ ጋር አለሁ። እጃችሁ ከፍ አድርጉልኝ። እሰይ መልካም ሆነ ተነስተ ጠላት ተነስቶ ቢሆን አይዞህ አንተ እግዚአብሔር ሰው አሜን እኔ ዛሬ ጸልይልሃለሁ። አሜን እግዚአብሔር ለጠላት ለጦራቸውም ለአፋቸውም አሳልፎ አይሰጥም። አይሰጠኝ አንተ ግን በርታ ባክን። አሜን አንቺ ግን በርቺ ባክሽ። አሜን ልብሽ አይውደቅ፣ አሜን ልባችሁ አይውደቅ። እዛኔ ኢየሱስ ሙሴ ከነቢያቶች ሁሉ ትሁት ነቢይ ሙሴ ነው። ሙሴ ትሁት ነው፣ ጨዋ ነቢይ ነው። ግን አማላቂያውን በቁጣ ተነስቶ ሲያጠፉ አይቶ ያ ትሁቱ ነቢይ ዝም አላለ፣ በቁጣ ተነሳ። ማን ኢያሱ ተዘጋጁ፣ ጦር አምጡልኝ፣ በጎኔ ቁሙልኝ፣ እኔ እዋጋለሁ። ምንም የዋ ቢሆን እንኳን በተቀቡ ሰዎች ላይ ጠላት ሲነሳ ይዝም አልልም። የሚያውቀው ነገር አለ። እስቲ አሜን አሜን እጃችሁ ከፍ አድርጉልኝ። ሁሌ ጨዋ እንዳትሆን። yes አንተን ቦታ ላይ ጌታን ሲቆጣ አንተም ትቆጣለህ። አሜን አሜን አትልማ። አሜን ሁሌ ምስኪን እንዳትሆን፣ ሁሌ የዋ እንዳትሆን። yes በክብሩ መደራደር የለብም። አሜን በክብሩ መደራደር የለብም። አሜን እስቲ አነ ኢየሱስ በርሲ ኢየሱስ አንድ ኢየሱስ ሁለት ኢየሱስ ሶስት ኢየሱስ የመጨረሻ ኢየሱስ አሜን አሁን የዋ ብቻ እንዳትሆን። አንዳንድ ቦታ የዋ ትሆናለህ፣ ምስኪን ትሆናለህ፣ ጨዋ ትሆናለህ። አንዳንድ ቦታ ላይ ትቆጣለህ። እሱ ሲቆጣ ትቆጣለህ። ክብር ሲነካ እስቲ አሜን አሜን ዳልኮ እንዲያ በክርስትና ህይወት ላይ አንዳንድ እጥፍ ትላለህ። እጥፍ ምትለው ጉዳይ ማለት ትጋፈጣለህ። ሁሉም እጥፍ አትልም። መጡና ብሎ አለ እኔ እሞታለሁ እንጂ አልበላም አለ። ለጣዖት ሰርታችሁ ለጥንቆላ ሰርታችሁ ይሄ ምግብ እኔ አልበላም። ቆሎ እየበላው እሺ ስማችሁ ይቀየራል። ማን ልትሉኝ ነው? ዳንኤል የሚባለው ስም
ብልጣሶር የጥንቆላ ስም። አሁን ዳንኤል የሚባለው ስም እናንተ ረበሻችሁ፣ ይሄ ስም አስጠላችሁ እና ብልጣሶር አላችሁ። ቀይሩ፣ ምንም ችግር የለም። ስሙ አይነካብኝ እንጂ ስሜ ችግር የለም። ስሜ ችግር የለም። ኢየሱስ እንኳን አጋንንት ያወጣል፣ የሞተውን ያስነሳል፣ ሰው ይፈውሳል። የኔ ስም ምን ይሰራል? ያንተ ስም ምን ይሰራል? እስቲ አሜን አሜን አሁን ጉዳይ እንዴት ነው የሚሆነው? አሜን ዛሬ የሚነሳ ሰው ለስሙ ሳይሆን ለስሙ የሚጨነቅ አሜን ለስሙ አይደል ለስሙ የሚጨነቅ የሚጨነቅ ለራሱ አይደል ለጌታ የሚጨነቅ ኢየሱስ ጨካኝ ሰው ይነሳል። ይነሳ ብርቱ ሰው ይነሳል። ይነሳል ኃያል ሰው ይነሳል። ይነሳል። እስኪ ከዛሬ በኋላ ከዛሬ በኋላ በኢየሱስ በዚህ በኢየሱስ ለስሙ እንጂ ለስሜ አንኖርም። ለስሜ አንኖርም። ከዛሬ በኋላ አሜን። ለስሙ እሰይ ቀኝ እጅ ከፍ አድርግና በነገር ሁሉ ይበዛለሁ። በነገር ሁሉ እበዛለሁ። ድገሙና በነገር ሁሉ ይበዛለሁ። በነገር ሁሉ እበዛለሁ። ስለዚህ አንደኛ መስፈርት ምንድነው? ላመንከው መኖር። በእውነት ላመንከው ነገር ለእግዚአብሔር ዓላማ ለህሊና መኖር መጨመር ከፈለክ የሚጨምር ሰው አይምሮ አይሸጥም፣ አይዋሽ። አፉ ሌላ ልቡ ሌላ አይሆንም። የልቡ ሐሳብና የአፉ መልስ አንድ። የልቡ ሐሳብ ከዛሬ በኋላ ነው የሚሆነው። የልብ ሐሳብ ላሰብከው ላመንከው ነው የምትኖረው። ላመንከው ገና አይኔ እያየ ለእድር አትኖርም፣ ለጎረቤት አትኖርም፣ ሼም ይዞ አትኖርም፣ ፈርተህ ዝም አትልም። ብቻ ቢሆን ትቆማለህ። ላመንከው ነገር እግዚአብሔር ካንተ ጋር ይሆናል። ዝግጁ ናችሁ? መጨመር ትፈልጋላችሁ? ትፈልጋላችሁ? ለመንፈሴ ለህሊና ታዘዝ። አሜን። ጨርሻለሁ። ለመንፈሴ ለህሊና ለአእምሮ ለእያንዳንዳችን ጌታ እንደ ሲም ካርድ ያስቀመጠው እዚህ አለ። የግል ፓስተር ህሊና የምትባለው ለሁላችሁ አለች። እንደ ሲም ካርድ በኋላ ይሄ ስጋ ይመለሳል። ያቺ ሲም ካርድ በኋላ ትሄዳለች። ኢየሱስ ጌታ ነው። አሜን። ሁለተኛ ነገር ሌዊ ተከተለው። ቀጥሎስ ከሚያስቀና ወንበር። እስቲ አሜን አሜን። ከሚያስቀና ወንበር መጨመር የፈለገ ሰው የደረስክበትን ከፍታ ትተህ ለመሄድ ዝግጁ ነህ ወይ? የደረስክበትን ከፍታ ግንባታውን፣ የህይወት ግንባታ፣ የጎረቤት እድር ትልቅ ከፍታን ለቆ መሄድ። ከዚህ የሚሻል ቦታ የለም ማሰብ የለብን። አሁን ያለው ቦታ ሶዶ ሆነ አንተ ሶዶ ሆነ ነው። ገና አዋሳ አለ፣ ገና አዲስ አበባ አለ፣ ገና አሜሪካ አለ፣ ገና ካናዳ አለ፣ ገና በነገስታት ፊት ትቆማለህ። አሜን። አንተ እዚህ የእድር ጻፊ ሆነ ብዙ የእድር ጻፊ የሆንኩ አንተ፣ የቀበሌ ሊቀመንበር አንተ፣ የአንድ ቀበሌ የሆንኩ አንተ እዛ ቁጭ ብለህ ኧረ እኔ ከዚህ በኋላ እንዳትል። አንተ ያላየው ሌላ ቦታ አለ፣ ሌላ ወንበር አለ። አሜን። ሌላ ወንበር አለ። ከዛ ቦታ ስትወርድ እዋረዳለሁ። እሱ አትጨነቅ፣ ለሱ አንተ አትጨነቅ። እስቲ አሜን አሜን። ጉባኤ አንደ ኢየሱስ አይልማ። ኢየሱስ ድገም ውስጥ ኢየሱስ አንደ ድገም ውስጥ ኢየሱስ። ላመንከው ነገር መኖር። ቀጥሎ ከፍታ እንዳለ አሁን በቃኝ እንዳትል፣ አሳይ እንዳትል፣ መርካት የለብህም። እስከዚህ ደርሻለሁ አሁን ደረጃዬን አስከብሬ ነው የምኖረው እንዳትል። ገና መጠማት ቃሉ እኮ እንዲህ ይላል፣ በመንፈስ ድሆች ይላል። በምን ድሆች? በመንፈስ የሚበላ ያጣ አይደለም፣ ልብስ ያጣ አይደለም። በመንፈስ ድሆች አቃሉ የማይሉ ደርሻለሁ የማይሉ እስቲ አሜን አሜን። ሁሌ የሚጠሙ ለክብሩ ጉዳይ ለመልካም ስራ የሚጠሙ ሰዎች እስቲ አሜን አሜን። እስቲ ከዚህ ጉባኤ መካከል ያልጠገበ ሰው እጅ ያሳየኛል። ያልጠገበ ሰው ጋር ክብሩን ያልጠገበ ሰው አልጠገባችሁም?
ረሃብ አላችሁ? አዎ ረሃብ አላችሁ? አዎ ረሃብ አላችሁ? አዎ ፍላጎት አላችሁ? አዎ መንፈስን አዘጋጅ። አሜን። ገና ሌላ ክብር አለ። ሌላ ክብር ሌላ አምልኮ አለ። አለ ሌላ ከፍታ አለ። አለ ሌላ ጉዞ አለ። አለ እስቲ አንተ ሌላ አለ። ሌላ አለ ኢየሱስ አለ ሌላ ድገሙና ሌላ አለ በስ ሌላ አለ ድገሙ እስቲ ሌላ አለ አንተ ድገሙ እስቲ ሌላ አለ አለ ሌላ እልፍ ስሉ እልፍ ስትል ነው። እልፍ ይገኝ እልፍ ስትል ሌላ አለ። እስቲ አሜን አሜን ቀኝ እጅ ከፍ አድርግና ሌላ አለ በል። ሌላ አለ ድገሙ እስቲ ሌላ አለ። እንደምታውቁ በሙሴ እጅ እኮ ድንቅና ታምራት ትገረማላችሁ። ዳመና በል ክብር በል መልአክ ማየት ይሁን። እስቲ አሜን አሜን ብዙ ጉዳይ ይሆናል። በጌታ ዓመት 20 ዓመት ቆየሁ 40 ዓመት ቆየሁ እኔ ቃል አቃሉ የማይለው አሁን ሰባኪ ሲነሳ እንደ አዲስ ጴንጤ የሚያለቅሱ አሁን ሲዘመር እንደ አዲስ ጴንጤ የሚያለቅሱ ክብሩ ማይጠገቡ ወርሽ ማይጠገቡ የጌታ ስም ሲነሳ ሁሉ እጅ የሚሰጡ እነዚያ ብፁዓን ናቸው። መንግስት ሰማያት የእናንተ ናት። አሜን ክብሩ ማይጠገብ እስቲ አሜን አሜን የምትራቡ ሙሴ ያውላችሁ ሙሴ እጅ ይሄ ነው የማይባል ድንቅና ታምራት ነው የሚያየው ሙሴ ዳመና በል ወዲያው መልአክ በል ወዲያው እሳት በል ወዲያው ውሃ ወዲያው አለት ውሃ ሙሴ ይጮሃል። ጌታ ጠይቀው ምን ትፈልጋለህ አለው። ድንቅና ታምራት የቀረ ጉዳይ የለም። እሺ ምን ትፈልጋለህ? እኔ ምን ትፈልጋለህ? ክብርህ ማየት ትፈልጋለሁ። ፊትህ ማየት ትፈልጋለሁ። ሙሴ ገና ይራባል። ሙሴ ተርቧል። ከ513 ጊዜ በላይ ከጌታ እያወራ ሙሴ ተርቧል። ክብርህን አይንህን ኢየሱስ ጌታ ነው። አሜን ኢየሱስ ጌታ ነው። አሜን ዮሴፍ የራሱን ጉዳይ አይቶ አይጠግብም። ራእይ አይቶ አይጠግብም። ትርጉም ወስዶ አይጠግብም። ታስሮ አይጠግብም። በገባበት ቦታ ሁሉ ሞገስ አለ። ለምን? ሰውየው ጠግቦ አይቀመጥም። የማረሚያ ቤት ኃላፊ ሆኖ አይጠግብም። የፖቲፋራ ቤት ሰውየው አይጠግብም። ቀኝ እጅ ከፍ አድርግና ሌላ ከፍታ አለ። ሌላ ከፍታ አለ። ድገሙና ሌላ ከፍታ አለ። ሌላ ከፍታ አለ። ድገሙና ሌላ ከፍታ አለ። ሌላ ከፍታ አለ። ሌላ ከፍታ ሐዋርያ ጳውሎስ 13 የሱ ኮኔ 14 መጽሐፍ ጽፏል። 14 መጽሐፍ የጻፈው ሐዋርያ ጳውሎስ የቃል መገለጥ እንዲኖር ለምኑ አለ። ደግሞ ተጋቢ ላውራ እስከ ሶስተኛ ሰማይ የወጣው ሐዋርያ ጳውሎስ ለሰዎች መጥቶ ሲናገር ጸልዩልኝ። በምን ዙሪያ እንጸልይ? የቃል ዕውቀት፣ የቃል መገለጥ። ስንት መጽሐፍ ቅዱስ የጻፈው ሐዋርያ ጳውሎስ አውቃለሁ አላለም። ይሄ ሁሉ የሱ ልበላችሁ። ይሄ የጻፈው ሐዋርያ ጳውሎስ እኔ አውቃለሁ አይልም። እስከ ሶስተኛ ሰማይ የወጣው ሐዋርያ ጳውሎስ እኔ አውቃለሁ አይልም። እንደው እግዚአብሔር የቃል ዕውቀት እንዲሰጥ ጸልዩልኝ። እንደ ሰው ይጸልይ ለሱ ማን ነው መጸለይ የሚችለው? እሱ ማያውቀው አይጠግብም። ዳንኤል ገና ስጸልይ ማስተዋል ስጠኝ፣ ጥበብ ስጠኝ። እንዴ ስንት አስማተኛ ራሱን ያጠፋ ዳንኤል አይጠግብም። ሌላ ማስተዋል እጅግ የተወደድክ የተባለው ዳንኤል ማስተዋል ስጠኝ፣ ጥበብ ስጠኝ። አልጠገበም። መርካት የለብን። ከዚህ በላይ ሀብታም ብትሆን እንኳን መርካት የለብን። ከዚህ በላይ ብታገለግል እንኳን መርካት የለብን። ገና አላገለገልኩም፣ ገና አልዘመርኩም፣ ገና አልጻፍኩም፣ ገና አልጀመርኩም። የሚፈልገው ክብር አለ። ለሚጠማ ሰው ነው ጌታ የሚሰጥክ። ከጠገብ ጨረስክ ነው።
ትላንትና ወሬ ካወራ አልቋል። ምንም የኋላ እየረሳው አለ አይደለ? እየረሳው የኋላ እየረሳው ትላንትና በጣም አገልግያለሁ እሱን እየረሳው ትላንትና ሰማይ ተከፍት እሱን እየረሳው ትላንትና ሰው ተፈት እሱን እየረሳው ሌላ አሜን ሌላ አላችሁልኝ አለው። ለምጠማ ሰው እግዚአብሔር በአዲሱ ዓመት ቦታ ያዘጋጃል። አሜን ኢየሱስ ለምጠማ ሰው yes ለሚራብ ሰው አሜን ላልጠገበ ሰው አሜን አውቃለሁ ለማይል ደርሻለሁ ለማይል ከዚህ በኋላ በቃኝ ለማይል ለምጠማ ሰው እግዚአብሔር ቦታ ያዘጋጃል። ኢየሱስ አመሰግናለሁ። አሜን አሜን ለምጠማ ሰው ያ ኤልያስ እኔ እንዳንተ ብቻ መሆን አልፈልግም። በአንተ ላይ ያለው ጸጋ በእጥፍ ለምጠማ ሰው እንደ ነቢይ እንትና እንዳትል አሁን በአዲስ ዓመት እንዲህ ይሆናል። አሜን ማንም ባልተነሳበት ጸጋ አንተ ትነሳለህ። ልዩ ጸጋ ይሰጣል። ልዩ ክብር ይነሳል። ጨርቅ ይፈውሳል። ጥላ ይፈውሳል። ማንም አይችልም። ማንም አይቋቋምም። እሰነ ኢየሱስ አሜን ለምጠማ ለምናፍቅ ምንም ያልመሰለው እስቲ አሜን አሜን እስቲ አሜን አሜን። ዝግጁ ናችሁ ወይ? ትጠማላችሁ ወይ? ነው ደርሻለሁ ነው። በቃ መኪና ገዝቻለሁ። በቃ ቤት ገዝቻለሁ። ሊቀመንበር ሆኛለሁ። በቃ ከዚህ በኋላ ያለ ቦታ ብቻ እንትን ልበል። እርጅ መሄድ የለብኝም። በዚህ ልሙት። ለምን ትሞታለህ? በዚህ አንተ ሌላ አለ እንጂ ቀኝ ከፈርግና ሌላ ክብር አለ። ሌላ ቦታ አለ። ሌላ አለ። በዚህ ሌላ አለ። በጌታ ሌላ አለ። በዚህ ሌላ አለ። አሜን። ለዚህ ጉባኤ ዛሬ ማታ የምስራች አሜን። ዛሬ ማታ የምስራች አሜን። አላችሁልኝ። እኔ ይሄኛው ባይብል መልኩ ይሄኛው ኳራ ስናይ ጥቁር ነው። እኔ ግን ምን ነው ማየው ለብዙ ሰዎች ነጭ የሆነ ባይብል ወደ እጃችሁ ሲገባ እያየሁ ነው። አሜን አሜን። ያው ገታምላችሁ ወደ እጅ ሲገባ እያየሁ ነው። አሜን። ወደ እጅ እያየሁ ነኝ። አሜን። በቅርብ ጊዜ እንዲህ ይሆናል። yes አገልግሎት ልዩ ይሆናል። አካሄድ ልዩ ይሆናል። ንግግር ከባድ ይሆናል። ሊሳን ከባድ ይሆናል። አሜን። በኢየሱስ ኧረ ዋናው ተይዟል። ጨለማ ተመቷል። እስቲ አንተ በኔ ዘመን በኢየሱስ ጨለማ ኪሳራ ሐዘን በፍጹም አይሆንም። አሜን። አመሰግናለሁ። በኢየሱስ ስም አይሆንም። አዲስ ነገር አዲስ ለምናፍቅ ሰው አዲስ ለምናፍቅ እስቲ አሜን አሜን። አሁን ቀጣይ እንዲህ ይሆናል። ሳትሞት በህይወት እያለክ ከጉባኤ ጋር ከመላእክ ጋር ልታመልክ ጊዜ ደርሷል። አሜን። የመላእክ አገልግሎት የተአምራት አገልግሎት የመላእክ አገልግሎት የተአምራት አገልግሎት ኢየሱስ ጌታ ነው። አሜን። ኢየሱስ አሜን። እስኪ ከዚህ በኋላ የመላእክ አገልግሎት የመላእክትን አገልግሎት የተአምራት አገልግሎት አሁን ጉዳይ እንዲህ ሊሆን ነው። አሜን። ከዛሬ በኋላ ጌታ አዲስ ጉዳይ ያለማምዳል። አዲስ አገልግሎት አዲስ ሁኔታ እይታ ልዩ አካሄድ ልዩ ንግግር ልዩ እግዚአብሔር ያደርጋል። እዘነ ኢየሱስ አመሰግናለሁ። ኢየሱስ እሱ ይችላል። ዘርጉ እጃችሁ ወደዚህ። ከዛሬ በኋላ አትነካም አትለካም። ሃሌሉያ። አትነካም አትለካም። አቅምን ማንም ሊያውቅ አይችልም። ጉልበትን ማንም ሊያውቅ አይችልም። አሜን አትሉማ? አሜን። ያን ብቻ አይደለም። በአዲሱ ዓመት ሕያው ጌታን አምላክ ብዙዎቻችሁ በእግር ትቆማለህ። ትንሹ ትልቁ አንተን አይሞክርም። ማንም አንተን አይሞክርም። እስኪ ከዚህ በኋላ በኢየሱስም ትንሹ ትልቁ በፍጹም አይሞክረኝም። ከዚህ በኋላ በኃይል ይነሳል። አመሰግናለሁ። ኢየሱስ በኃይል የማይሞክር ሰው እስኪ አሜን። እሱ እንዲህ ነው የሚያገለግለው እንዳትባል ጠዋት ሌላ ከሰዓት ሌላ ማታ ሌላ። እስቲ አሜን።
ሰዎች ያንተ አገልግሎትን መንገድን እስከማያውቁ ድረስ ሄይ ሄይ እስከማትለመድ ድረስ ኢየሱስ ጌታ ነው። የማይለመድ አገልግሎት የማይለመድ እስቲ አሜን አሜን። ለክስ የማይመች አሜን። ለአካሄድ የማይመች ጉዞ ይለያል፣ አካሄድ ይለያል። ኢየሱስ ጌታ ነው። አሜን። ከዛሬ በኋላ የልቡን ሀሳብ ታገለግላለህ። አሜን። ኢየሱስ ድንቁ ኢየሱስ ድንቅ ያደርጋል። አመሰግናለሁ። አሜን። ኢየሱስ ዳዊት በገዛ ዘመን አምላክን አገለገለ። በገዛ ዘመን አምላክን እስቲ አሜን አሜን። አሁን ጉዳይ እንዴት ነው የሚሆነው? አሜን። ለራሴ አገልግለ ለራሴ አትሞትም። እንደው ቀጣዩ ዳዊት ሞተ ብቻ አይደለም፣ ለልጁ ለሰለሞን የሚሆን ሀብት ሁሉ አስቀምጧል። ሀብት ሁሉ አስቀምጧል። አላችሁልኝ? እንዲህ ይሆናል። አሜን። ለትውልድ አንተ መርገም ሳይሆን በረከት ትሰጣለህ። አሜን። እስኪ ከዚህ በኋላ ለሚቀጥለው ትውልድ በረከት እንጂ መርገም ትቻለህ። መርገም ትቻለህ። እስቲ አሜን። አሹ እስቲ አሜን። አሜን። ዛሬ ማታ የምስራች አሜን። ኢያሪኮ የመጣው በትንቢት ነው። ኢያሪኮ ያመጣው ነቢይ ነው። ነቢይ ነው። ያፈረሰውም ነቢይ ነው። ዘሊላችሁ አዎ። የማንም ሟርተኛ አሜን። ነቢይ ሆነ ጴንጤ ሆነ አይዛብ ሆነ በኢየሱስ በምድሪቱ ላይ ያመጣው መርገም ሸከተ በአንተ ጊዜ ስር ኧረ ይነቀላል፣ ኧረ ይነቀላል፣ ኧረ ይነቀላል። በኢየሱስ ስም በኢየሱስ ስም አመሰግናለሁ። ይነቀላል በኢየሱስ ስም። አሜን። ዘርጉ እጃችሁ ወደዚህ። አሁን በእናንተ ላይ ለአንዳንዶቻችሁ የቤተሰቦቻችሁ መርገም ግን አንዳንዱ የጴንጤ መርገም አለባችሁ። በአንተ ላይ ጸልዩዋል፣ ክፉ አድርጓል። ዛሬ መጸለይ እችላለሁ። የማንም ሟርት ከዛሬ በኋላ አይቀጥልም፣ አይቀጥልም። የአይዛቦች አይቀጥልም፣ አይቀጥልም። የጴንጤ አይቀጥልም፣ አይቀጥልም። ሟርት አይሰራም፣ አይሰራም። ስድብ አይሰራም፣ አይሰራም። ቁጣ አይሰራም፣ አይሰራም። እስቲ በኢየሱስ ስም በኢየሱስ ስም አመሰግናለሁ። ኢየሱስ አይሰራም። አይሰራም። አሜን አሜን። ቀኝ ከፍ አድርግና የማንም መርገም የማንም መርገም አይሰራም። በጌታ የማንም መርገም በዚህ የማንም መርገም የማንም ሟርት በዚህ የማንም ሟርት የማንም ጠንቆላ በዚህ የማንም ጠንቆላ በኔና በቤቴ በኔና በቤቴ በኔና በአገልግሎቴ በኔና በአገልግሎቴ በኔና በቢዝነሴ በኔና በቢዝነሴ ኢየሱስ ስም ኢየሱስ ስም አይሰራም በዚህ አይሰራም። አይሰራም ባንተ ላይ አይሰራም። አይሰራም ባንቺ ላይ አይሰራም። አይሰራም ባንተ ላይ አይሰራም። አይሰራም ባንቺ ላይ አይሰራም። ኢየሱስ ጌታ ነው። አሜን። አመሰግናለሁ። አይሰራም። አሜን ይሄን ቀን ያዙልኝ። አሜን ይሄን ጊዜ ያዙልኝ። አሜን። ኢራይ ቡክስ የሚወጋዳኒ ነና ካሊያ በነና ሞቴ ሙለ ሀግዶን ጸጥ ጋና ሙለ ጮኡ ጋና አሜን ሄራ ገጮኡ ጋና አሜን ጤና ወቲያገ አሜን ኢየሱስ ወቲያገ ኢየሱስ ወና ወቲያገ በአይዲ የምሰራ በድመት የምሰራ በወጪ የምሰራ በውሻ የምሰራ ቆሳይት አይሰራ አሜን እግዚአብሔር ዘር ያደርጋል አሜን እግዚአብሔር ዘር ያደርጋል አሜን እግዚአብሔር አይሆንም በኢየሱስ አይሆንም። አመሰግናለሁ። አሜን አሜን። አይሆንም በኢየሱስ ስም። ይሄ ስንት ነው? 4 ይሄ ስንት ነው? 4 እጃችሁ ከፍ አድርጉልኝ። ይሄ ስንት ነው? ስለዚህ እዚህ ካላችሁ ከዚህ ጉባኤ መካከል አምላክ እግዚአብሔር እንደምወደኝ ያውቃለሁ። ከእናንተ ውስጥ ማናችሁ አንድ በማናችሁ ቤት እስከ አዲሱ ዓመት ሞትና ሐዘን አይሆንም። አይሆንም። እስከ አዲሱ ዓመት ሞትና ሐዘን አይሆንም። አይሆንም። ሁለተኛ በዚህ በአዲሱ ዓመት በጌታ በኢየሱስ ስም ትበዘብዛለህ እንጂ አትበዘብዝ። ኤላማዲያኮሶ እስቲ በአዲሱ ዓመት በአዲሱ ዓመት በኢየሱስ ስም በኢየሱስ ስም ትበዘብዛለህ እንጂ አልበዘብዝም። ጤናችሁ አይበዘብዝ፣ ትዳር አይበዘብዝ፣ ገንዘብ አይበዘብዝ፣ ሰላም አይበዘብዝ፣ ትበዘብዛለህ። ጌታ ሞገስ ይሆናል። አመሰግናለሁ። ኢየሱስ ከዚህ ጉባኤ መካከል ወጣት ሆናችሁ ከወጣቶች የበታች፣ ጎልማሳ ሆናችሁ ከጎልማሳዎች በታች፣ አግብታችሁ ካገቡ ሰዎች የበታች በህይወት ዘመን ክብር አይታችሁ ማታውቁ ሰዎች አላችሁ። ክብር አይታጣቅም። ሁሌ ውርደት፣ ሁሌ ኪሳራ፣ ሁሌ በማይሆን ቦታ መጸለይ እችላለሁ። እንዲህ ይሆናል። እሺ
ኦሳይነ የማታ ጊዜ እሷ ጃለታና ኢየሱስ ስም አሜን ኦሳይ ጃለታና አሜን በአንገታችሁ ወርቅ በጆሮአችሁ ወርቅ አይዛቦች ይሰጥሃል መንግስት ይሰማል ከተማው ይገዛል ሂድ ይሳካል ውጣ ይሳካል ኢየሱስ ጌታ ነው ውጣ ኢየሱስ እሺ ስለዚህ በአዲሱ ዓመት መጨመር ትፈልጋላችሁ? እንደዛ ከሆነ ለህሊና ኑር። እግዚአብሔር ለዛ ዓላማ ኑር። አምነ ውጣ። እስቲ አሜን አሜን። ሁለተኛ የደረስክበትን ከፍታ ለቀ ለመሄድ ዝግጁ ነህ ወይ? ለመሄድ ጌታ ውጣ ካለ፣ ጌታ ሂድ ካለ፣ ጌታ ጀምር ካለ ዝግጁ ናችሁ ወይ? ሶስተኛ አዲስ ጉዳይ ትናፍቃላችሁ ወይ? ሌላ ክብር፣ ሌላ ቢዝነስ፣ ሌላ ጓደኛ፣ ሌላ እስኪ አንተ ሌላ በሰነ ሌላ ድገሙና ሌላ አለ በሰነ ሌላ አለ የተሻለ አስያን ሌላ አለ በሰነ ሌላ አለ። ስለዚህ መጸለይ እችላለሁ። አዎ አንድ ሰው ስልኩን ስለዘጋ ልቤ አይውደቅ። አንድ ሰው ሐሳቡን ስለቀየረ ልቤ አይውደቅ። እግዚአብሔር ሌላ ሰው ያዘጋጃል። ሶዶ ካልተመቸ ጥንቅር ይበል። አዋሳ አለ አለ ሌላ አዋሳ ካልተመቸ አዲስ አበባ አለ አለ ኢትዮጵያ ካልተመቸ አሜሪካ አለ አለ ካናዳ አለ አለ ነጮች አሉ አሉ ጥቁሮች አሉ አሉ